ጎትት አንድ መሰናክል ስለሆነ ለዛውም አንድ ብቻ እንድናቀለው አልፈልግም። ባይዘው በጣም ትልቅ መሰናክል ስለሆነ ይህ ኃጢአታዊ ማንነት እዚህ ምድር ላይ የምታየው ሰዎች ሁሉ አንድ እውነት ላይ ተሰብስበው 4000 አይነት ሃይማኖት ተከፋፍሎ ክሬት ተደርጎ ሰው በተለያየ መንገድ የራሱን አስተሳሰብና የራሱን አገነዛዘብ ሲያስተምር ሲረዳ በራሱ መንገድ እግዚአብሔር ብሎ ሲያስብ ያለው ይሄ ኃጢአታዊ ማንነቱና የራሱ አመለካከት በገፋው መንገድ ስለሚሄድ። ስለዚህ ይህ ኃጢአት ወዶና ፈቅዶ እግዚአብሔር በራሱ ሐሳብና በራሱ ፍላጎት ከዛ ነቅሎ ካላወጣው በቀር ሰው በእምነቱ በራሱ ፍላጎት ፈልጎ አግኝቶ ፍሪ ዊል ካልከው ችግር ያመጣል። ምክንያቱም ሰው ልጅ በራሱ መፈልግና ግን በራሱ ማምጣትም ስለማይችል ማለት ነው። ልክ ቅድም ያነሳነው ፊልጵስዩስ ነው ሐሳብ አለ ራስህ ሰው እግዚአብሔርን መፈለግና መሻት ካልተሰጠው በቀር እግዚአብሔር መፈለግ አይችልም ከጀምሩ። ስለዚህ እግዚአብሔርን መፈለግ ፉሊ ልክ እንደ ፖል ነው ሰው ልጅ መዳን ያለበት። ካልሆነ ሁሉም አሁን ለምሳሌ ፖል እንደ ፖል አሳዳጅ የለም፣ እንደ ፖል ክርስቲያኖችን የገደለ የለም፣ እንደ ፖል ጭፍን አልነበረም። ብቻ ፖል በጣም ኤክስትሪሚስት ነበረ። ዳማስከስ መንገድ ላይ ባያገናኘውና ኢየሱስ ክርስቶስ አይኑን ባይገልጥለት ኖሮ እውነትን መረዳት አይችልም። ያ ነው ፍሪ ዊል። ፍሪ ዊል ማለት ትክክለኛውን ነገር ፉሊ አንደርስታንድ አድርገህ አሁን ፖል ከዛ በኋላ ያለው ላይፍ ፍሪ ዊል ነው። ክርስቶስን አይቷል፣ ክርስቶስን አንደርስታንድ አድርጓል። ከዛ በኋላ መምረጥ ይችላል። ከዛ በኋላ ክርስቶስን አልፈልግም ቢል መብቱ ነው። የዛኔ ተጠያቂ መሆን ይችላል። ነገር ግን ገና ምንም ሳያይ በሐሳብ ደረጃ የሆነ አምላክ አለ የሆነ እንደዚህ ነው ብሎ አንተ የነገርከውን ነገር ስላልተቀበለ ወይ ክርስቲያኖች የተናገሩትን ሐሳብ ስላልተቀበለ ምንም ባላየው ምንም ባልገባው ነገር ላይ ፍሪ ዊል ነው አልተቀበለም ያ ሰው ሊረዳ አልቻለም ብለህ የሆነ ጀጅመንታል የሆነ ነገር ስትሰጠው it's not free will. It's not free will. Do you think Paul ረዥም ሀሳቦች ተነስተዋል። ከዕብራውያን 3 እንጀምር። ዕብራውያን 3:12 እንደዚህ ይላል፣ ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ አይደል የሚለው ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ ይላል። so what this means is ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና ከዛ ሶስት ጋር ስትሄድ ግን ልብ ብቻ አይልም። ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ማለት ምን ማለት ነው? ባጭሩ እናንተ ራሱ ሕያው እግዚአብሔርን የምትክዱ አትሆኑ ማለት ነው። ሕያው እግዚአብሔርን የምትክዱና የማታምኑ አትሆኑ ነው። ሕያውን በመጽሐፍ ቅዱስ ውስጥ ልብ የሚለው አስተሳሰብ አእምሮን፣ ማንነትን ያሳያል። ከፍሪ ዊል ጋር የተገናኘ ነገር ነው። ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ ማለት ነው። ባጭሩ እናንተ ራሳችሁ ሕያው እግዚአብሔርን የምትክዱ እና የማታምኑ ክፉዎች አትሆኑ ነው። ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ሲል እናንተ ራሳችሁ ሕያው እግዚአብሔርን የምትክዱ ክፉዎችና ኢአማንያን አትሆኑ እያለ ነው። እንጂ ተገዳችሁ የሆነ ነገር ከአዳም ከወረሳችሁ ሳትወዱ በግድ አስገድዷችሁ ያስገዳችኋል ሳይሆን እያለ ያለው እናንተ ራሳችሁ እንዳትክዱ ነው። ከዛ ቁጥር 13 ላይ እንደዚህ ይላል፣ ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ ይላል። በኃጢአት መታለል እልከኛ እንዳይሆን ማለት ነው። ኃጢአት ቴምፖራሪ ፕሌዥር አለው፣ ጊዜያዊ ደስታ አለው። ያ ጊዜያዊ ደስታ ያታልላል። ሰው ኢንታይስ ተደርጎ ተፈትኖ ተታሎ ኃጢአት ሊሰራ ይችላል። ለዛ ነው በኃጢአት መታለል የሚለው። ኃጢአት ጊዜያዊ ደስታ ስላለው ሊያታልል ይችላል። ይሄ ደግሞ ፈተና ነው፣ ወይም ደግሞ ቴምፕቴሽን የምንለው ነገር ነው። ኃጢአት ሰውን የሚፈትነው ለምንድን ነው? ጊዜያዊ ደስታ ስላለው ነው። አንድ ሰው ወጥቶ ቢጠጣ፣ አንድ ሰው ወጥቶ ቢያመነዘር ለጊዜያዊ ደስታ፣ ለስጋዊ ደስታ ብሎ ነው። በዛ ተታሎ እልከኛ እንዳይሆን። ስለዚህ ያን ኃጢአት ከሰራ በውስጣቸው ነው ያለው ያ ኃጢአት። እሱ እንመጣበታለን፣ ችግር የለም። ስለዚህ እዚህ ጋር በኃጢአት መታለል እልከኛ እንዳይሆን ሲል ፍሪ ዊሉን አጥቶ ተገዶ ይታለላል ማለት ሳይሆን በኃጢአት ቴምፖራሪ ፕሌዥር፣ በኃጢአት ጊዜያዊ ደስታ ተፈትኖ ኃጢአት ውስጥ እንዳይወድቅ ማለት ነው። ስለዚህ ስቲል ፍሪ ዊልን ኦቨርራይድ አያደርግም። ከላይ ቁጥር 12 ላይ በራሳችሁ ነጻ ፈቃድ እግዚአብሔር የምትክዱ የአማንያን አትሁኑ አለ። ቁጥር 13 ላይ ደግሞ በኃጢአት መታለል ሲል ቴምፕቴሽን ነው የሚያመለክተው። በኃጢአት ቴምፕትድ ሆኖ አንድ ሰው እልከኛ እንዳይሆን ነው የሚለው። ስለዚህ ዕብራውያን 3 ከቁጥር 12 እስከ 13 ላይ በነጻ ፈቃዱ ከሃዲና የአማኒ አትሁኑ እና
በኃጢአት አትታለሉ የሚል ሀሳብ እንጂ ያለው ነፃ ፈቃድን ኦቨርራይድ የሚያደርግ ነገር አንመለከትም። ኦኬ ሰው በኃጢአት ቢታለል በነፃ ፈቃዱ ነው ሄዶ የሚታለለው እንጂ ተገዶ አይደለም። ሰው እግዚአብሔርን የሚክድ መቃወም እየፈጠርን ነው ማለት ነው። እንዴት? ከሮሜ 7 ላይ መቃወምን እየፈጠረ ነው። ምክንያቱም ሮሜ 7 ጋር ግድ አደርገዋለሁ እያለ ነው። ያ ደግሞ የኃጢአት ማንነት አይደለም የሚያደርገው። ሮሜ 7 ጋር እንሂድ። ሮሜ 7 ከቁጥር ስንት ጀምሮ ነበር ያነበብከው? ከቁጥር ስንት ጀምሮ ነበር ያነበብከው አንተ? ከ8 ጀምሮ። ኦኬ ሮሜ 7:8 እንደዚህ ይላል። ኃጢአት ግን ምክንያት ከቁጥር 7 ጀምሮ እናንብበው። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን በኃጢአትም ባላወቅኩ ነበር። ሕጉ አትመኝ ባላለ ምኞትን ባላወቅኩ ነበርና። ኃጢአት ግን ምክንያት አግኝቶ ምኞት ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነውና፣ እኔም ድሮ ያለ ሕግ ሕያው ነበርኩ። ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞትኩ። ለሕይወትም የተሰጠችውን ትእዛዝ እርሷም ለሞት ሆና አገኘኋት። ኃጢአት ምክንያት አግኝቶ በትእዛዝ አታሉኛልና በእርሷም ገድሎኛልና። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅም በጎም ናት። እንግዲህ በጎ የሆነው ነገር ለእኔ ሞት ሆንብኝን? አይደለም። ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ በጎ የሆነው ነገር ለእኔ ሞትን ይሰራ ነበረ ይላል። ሰው ባጭሩ ምንድን ነው ፖይንቱ እዚህ ጋር እያለ ያለው ሀሳብ ስለሆነ ከ17 ጀምሮ ያለውን ሀሳብ አንብቡ። ከ17 ጀምሮ እንደዚህ ይላል። እንደዚህ ከሆነ ያን የማደርገውን አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውም ፈቃድ አለህ እኮ ፈቃዱን ግን ማድረግ እንዳትችል ግን ምን ይላል? ፈቃድ አለኝ ግን ራሱ ይላል መልካሙን ግን ማድረግ የለኝም ይላል። እሱ እንዴት ሊያው መሰለህ? እንግዲህ ዕብራውያን 3 ከቁጥር 12-13 ላይ እግዚአብሔርን የሚያስክድ ክፉና የማያምን ልብ ሲል እናንተ ራሳችሁ በነጻ ፈቃዳችሁ እግዚአብሔርን የምትክዱ እንዳትሆኑ የማታምኑ እንዳትሆኑ ነው። ቁጥር 13 ላይ ደግሞ በኃጢአት መታለል ሲል ሰው በኃጢአት ተፈትኖ በኃጢአት ተታሎ በጊዜያዊ ደስታ ተታሎ ኃጢአት እንዳይሰራ በዛ ምክንያት እልከኛ እንዳይሆን ነው ሀሳቡ። ሰው ነጻ ፈቃድን ኦቨርራይድ አያደርግም። እዚህ ሮሜ 7 ጋር ስንመጣ ግን እያወራ ያለው ስለምንድን ነው ስንል ስለ ተግባራዊ ህይወት ነው። ስለ ተግባራዊ ህይወት ነው ማለት ነው። ሰው ከአዳም በመወለዱ ምክንያት በአዳም መልክና በአዳም ምሳሌ ስለተወለደ በዛ ስቴት ኦፍ ቢንግ ላይ ተወልዷል። እዛ ስቴት ኦፍ ቢንግ ላይ ስለተወለደ ኃጢአተኛ ነው። ኃጢአተኛ ነው ማለት ነው ኃጢአትን ይሰራል ማለት ነው። ኃጢአትን ይሰራል ማለት ግን ማመን አይችልም ማለት አይደለም። ተመልከት፣ ማመን አይችልም ማለት አይደለም። ሰው ኃጢአት እየሰራ ነው የሚያምነው። ጌታ ራሱ ለጤነኞች ሳይሆን ለህመምተኞች ነው የመጣው ታለ። እዛ ጋር ህመም የተባለው ኃጢአት አየው፣ ለኃጢአተኞች ነው የመጣው። ምን ማለት ነው? ኃጢአተኞቹ ኃጢአት እየሰሩ እንኳ መልካም መስራት ተስኗቸው እንኳ ኢየሱስን ማመን ይችላሉ። አየህ፣ ሰው እዚህ ጋር ምንድነው ሐዋርያው ጳውሎስ ባጭሩ እያለ ያለው ምንድነው? እኔ ኃጢአተኛ ስለሆንኩ መልካሙን ማድረግ አልችልም። የኔ ዝንባሌ ቴንደንሲ ኃጢአት መስራት ነው አለ እንጂ የኔ ዝንባሌ ኃጢአትን መስራት ስለሆነ ኢየሱስን ማመን አልችልም አላለም። ነጻ ፈቃድ የለኝም አላለም። ሰው ክርስቶስን ማመን ይችላል። ኃጢአት እየሰራ እንኳ ኃጢአተኛ ሆኖ እንኳ ኢየሱስን ማመን ይችላል። ጌታን ካመነ በኋላ ግን ኃጢአትን የሚያሸንፍ ጸጋ ይሰጠዋል። ለዛ ነው ዓለማዊነትን የሚያሸንፍ የእግዚአብሔር ጸጋ ተገልጧል የሚለው ላመኑት። አየኸው። ስለዚህ እዚህ ጋር የኃጢአት የመስራት ቴንደንሲ ኃጢአት የመስራት ዝንባሌ ስላለው መልካሙን መስራት ተስኖት ኃጢአትን እንደሚሰራ ተናገረ እንጂ ጌታ ማመን አልችልም አላለም። ለዛ ነው እዚህ ቦታ ላይ እኔ መልካሙን የማድረግ መልካም ስራ የመስራት አቅም የለኝም ቴንደንሲ የኃጢአት ነዋል እንጂ ማመን አልችልም አላለም። ማመን አልችልም ይላል እዚህ ጋር አይልም። አይ ኖ ሳሚ ይኸውልህ ምን ይላል መሰለህ? እኔ የማደርገውን አሁን እኔ አይደለሁም ይላል። በእኔ የሚያደር ኃጢአት ነው እንጂ። ስለዚህ ይሄ ሰውዬ ስቲል ኮንሽስነሱን ራሱ ይዞታል። ኃጢአት የሚያደርገውን ነገር ራሱ እኔ አይደለሁም እያለ ነው፣ እየካደ ነው ራሱን። ክሊርሊ የምናየው ጉዳይ ነው። ራሱን ክሊርሊ እኔ የማደርገው ነገር እኔ አይደለሁም፣ በእኔ የሚኖረው ኃጢአት ነው። ስለዚህ የኃጢአት ቴንደንሲ የምንለው ነገር በጣም ቀላል እንዳታደርገው እያልኩ ነው። እቺ ቀላል አድርገናት አይ እንደዚህ እንዳናምን ምናምን ሳይሆን ጭራሽ እኛ የማንፈልገውን በራሱ እንድናደርግ የሚያደርገን ጉዳይ እንደሆነ በደንብ ታያለን። ለዛ ነው እኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁ። በቃ በስጋዬ በጎ ነገር የለም ብሎ ጨርሶታል። ከዛ ግን ፍቃድ አለኝና ፍቃድ እኮ አለው፣ ፍቃድ አለው። ግን ፍቃዱን ግን መጠቀም እንዳይችል መልካሙን ግን ማድረግ የለኝም ይላል።
ይሲ ከዛ የማልወደውን ክፉ ነገር አደርጋለሁ። የማልወደው ነው ያውቃል እኮ ይሰው ያውቃል፣ መልካምና ክፉን ይለያል። ግን መልካሙን ግን እንዳያረግን ኃጢአት የሚባል ጉዳይ ይይዘዋል ነው። ቴንደንሲው በጣም ስትሮንግ ነው። ቴንደንሲው እንደዚህ አቅለን የሆነች ቴንደንሲ ያለችውና የምንለው ጉዳይ ሳይሆን ስትሮንግ ቴንደንሲ ነው የምታየው። ያ ቴንደንሲ እያወቀ እንኳን ይጎትተዋል ወደ ኋላ፣ ሳይፈልግ ይጎትተዋል። ፈልጎት ብቻ ሳይሆን ሳይፈልግ ማድረግ የማልፈልገውን አድርጋለሁ እያለ ነው። ለዛ ነው አሁን ሰዎች በኃጢአት ማንነት ውስጥ ወደቁ ብለን በዚህ ምዕራፍ መሰረት ስናስብ ማድረግ የሚፈልጉት የጽድቅ ህይወት አለ፣ መኖር የሚፈልጉት እግዚአብሔራዊ መልክ አይነት ህይወት አለ። ነገር ግን እንዳይኖሩ ይጎትታቸዋል። እየፈለጉ ነው። ይኸውልህ ፍቃዳቸው እየፈለገ ነው፣ ውስጣቸው እያሻ እግዚአብሔርን እየናፈቀ እየፈለገ መኖር ግን አይፈልጉም። ስለዚህ ከዚህ የሚያስወጣቸው ሌላ እምነት አለ እያለ ነው ፖል። ስለዚህ ማመን ይጠበቅባቸዋል። ግን ሴንስ የማይሰጡ እዚህ ጋር ነው ሳሚዬ። ሴንስ የማይሰጠው ፓርት ምን መሰለህ? እንዳያምኑ እግዚአብሔርን ፈልገው እንደ እግዚአብሔር ሐሳብ እንዳይኖሩ ወደኋላ እየጎተታቸው ኃጢአት የምንለው ማንነት በውስጣቸው ያለው ኃጢአት ማንነት እየጎተታቸው ካላመናችሁ ተብሎ ደግሞ መጠየቅ ደግሞ ሌላ የቤት ስራ ነው፣ ሌላ ጉዳይ ነው የሚሆነው። እዛው ላይ ደግሞ ሲናገር ምን ይላል? 20 ላይ ምን ይላል? የማልወደውን የማደርግ ከሆንኩ ግን ያንን የማደርገው አሁን እኔ አይደለሁም ይላል፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን ነገር አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶቼ በአእምሮዬ ሕግ ጋር የሚዋጋና በብልቶቼ ባለ ኃጢአት ሕግ የሚማርከኝ ሌላ ሕግ ያለው ይላል። ስለዚህ ይሄ በጣም ለእኔ ክሊር ነው። ሰው ሮሜ 7 ላይ አጠራ አድርገን አንድ ረያ ችግር የለም። ይሄን ከመለስኩ በኋላ እናደርገዋለን። ሮሜ 7 ላይ ቆይ አንዴ እናገርና ትከተላላችሁ። ሮሜ 7 ላይ ስለ እምነት አይደለም እያወራ ያለው። አሁን አዶኒ ምን ብለህ ነበረ? እንዳያምኑ የሚጎትታቸው እንዳያምኑ የሚከለክላቸው ነገር አለ ይላል። ሐዋርያው ጳውሎስ ግን ኃጢአት እንዳላምን አደረገኝ አይልም። በደንብ አስተውለው። እንዳላምን አደረገኝ አይልም። ሮሜ 8 ላይ መልካሙን ማድረግ ተሳነኝ እንጂ ያለው እንዳላምን ማመን ተሳነኝ አላለም። እንዳያምኑ ከለከላቸው የሚል ቃል የለም ሮሜ 7 ላይ። ምክንያቱም ቅድም እንዳልኩ ሰዎች የአዳም ልጆች ናቸው። አዳም ደግሞ በመልኩና በአምሳሉ ስለወለዳቸው በሱ ስቴት ኦፍ ቢንግ ተወልደዋል። ስለዚህ ዝንባሌያቸው ክፉ ማድረግ እንጂ መልካም ማድረግ አይደለም። ስለዚህ መልካም ማድረግ ቢፈልጉ እንኳ በዛ የኃጢአተኝነት ስቴት ኦፍ ቢንግ ላይ ስለተወለዱ መልካም ማድረግ ይሳናቸዋል። ሐዋርያው ጳውሎስ ሮሜ 7 ላይ ያለው ይሄንን ነው እንጂ ማመን ተስኖኛል አላለም። ለዛ ነው አሁን አንተ ምን ብልሃል? እንዳያምኑ የሚጎታቸው ነገር የሚከለክላቸው ነገር አለ ብልሃል። ሮሜ 7 ላይ ግን እንዳላምን የሚከለክለኝ ነገር አለ አላለም ጳውሎስ። ሮሜ 7 ላይ መልካሙን ማድረግ የለኝም አለ እንጂ ማመን አልችልም አይደለም ያለው። ለዛ ነው በነገራችን ላይ ሮሜ 8 ላይ በቀጣዩ ሻፕተር ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ከዛ ቁጥር 2 ላይ በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል ይላል። አየኸው? ስለዚህ ከዚህ የኃጢአተኝነት ቴንደንሲ ከዚህ መልካምን የማድረግ አለመቻል ማንም ያወጣው ወይ ደግሞ ማንም ያድነው ኢየሱስ ነው፣ ጸጋው ነው። አየህ? ሰው በራሱ መልካም ማድረግ አይችልም፣ ኃጢአተኛ ነው። ኦኬ። ስለዚህ በክርስቶስ ኢየሱስ ሲያምን በክርስቶስ ኢየሱስ አምኖ ክርስቲያን ሲሆን በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ወይም ጸጋ ነፃ ይወጣዋል ወይም ደግሞ እግዚአብሔርን በሚያስደስት ህይወት እንዲኖር ያደርገዋል። በጽድቅና በቅድስና ህይወት እንዲኖር ያደርገዋል እንጂ ማመን ተስኖኛል እንዳላምን አድርጎኛል አይልም። እንዳላምን አድርጎኛል አይልም። አዶኒ ሮሜ 7ን በደንብ አንብብ። መልካም ስራ መስራት ማድረግ አልችልም ማለት ነው በራሴ ያለ እግዚአብሔር ጸጋ ተነስቼ እግዚአብሔር የሚያስደስት ህይወት ወይም ደግሞ ጽድቅና ቅድስና የተሞላበትን ህይወት መኖር አልችልም አለ እንጂ ማመን አልችልም አላለም። ሰው ማመን ይችላል። ሮሜ 7 ላይ መልካሙን ማድረግ ተሳነኛል እንጂ በነፃ ፈቃዴ ማመን አልችልም አላለም። ኃጢአት መልካሙን እንዳላደርግ ከለከለኛል እንጂ እንዳላምን ከለከለኝ፣ በነፃ ፈቃዴ እንዳላምን ከለከለኝ አላለም። ሮሜ 7ን በጥንቃቄ አንብበው። እንዳላምን አደረገኝ አይልም። ኦኬ። ስለዚህ እኛም ይሄን ደግሞ የምናምነው ይሄንን ነው። ሰው የአዳም ልጅ ነው፣ በአዳም መልክና አምሳል ተወልዷል። በዘፍጥረት 5:3 በዛ አምሳል ስለተወለደ በኃጢአተኝነት ስቴት ኦፍ ቢንግ ነው እና የተወለደው በራሱ እግዚአብሔር የሚያስደስተው መልካሙን ስራ ሊያደርግ አይችልም።
ኦኬ ቢፈልግ እንኳን የማድረግ ፍላጎት ቢኖር እንኳን አይችልም። ለዛ ነው ሰዎች አሁን ሲጠጡ ሲያመነዝሩ ሲሰርቁ እኔ እኮ ባልሰርቅ ደስ ይለኛል፣ እኔ እኮ እንደዚህ ባልሆን ደስ ይለኛል፣ ግን አቃተኝ ይላሉ። ለምንድን ያሉበት ስቴት ኦፍ ቢንግ ይሄ የኃጢአተኛ ስቴት ኦፍ ቢንግ ይከለክላቸዋል። ኃጢአተኛ ናቸው። ስለዚህ ምን ማድረግ አለባቸው? አምነው በክርስቶስ ኢየሱስ መዳን አለባቸው። ሲድኑ ዓለማዊነትን የሚያስክል ጸጋ ያገኛሉ፣ በጽድቅና በቅድስና ይኖራሉ። ለዛ ነው ሮሜ 7 ላይ ብቻ ማቆም የለብህም። በቀጣዩ ምዕራፍ ላይ አንብበው። ኦኬ በቀጣዩ ምዕራፍ ላይ ብታነበው መልካም ነው። ኦኬ በቀጣዩ ምዕራፍ ላይ ብታነበው መልካም ነው። ሶ ቁጥር 7 ላይ ምዕራፍ 7 ላይ እንደ ዓለምን ከለከለኝ የሚል ነገር የለም። እንደ ዓለምን ከለከለኝ እንደ ዓለም ወደ ኋላ አደረገኝ የሚል የለም። ምክንያቱም እንዳያምን ከለከለው ማለት ፍሪ ዊሉ ኦቨርራይት ተደረገ ማለት ነው። ማመን አይችልም ማለት ነው። ኃጢአት ማመን እንዳልችል አደረገኝ አይልም ሮሜ 7 ላይ ይሄን ለማለት ነው። ያ እሺ ሳሚ ቴንክ ዩ ስለሰጠን ሀሳብ እናወራበታለን፣ እንመለሳለን። ግን ለሌሎችም ስላልሆነ ያንና ሙስሊሙ ይክንቶክ ሀሳባችሁን እንትን ማለት ትችላላችሁ። ሙስሊሙ ያወራል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያጀማስ በተረፈ ክርስቲያኖች አዶናይ ሰላም ለእናንተ ይሁን ብያለሁ። አዶናይ እንዴት ነው? ያው ልተዋወቅ ነው ዛሬ የመጡት ዋናው ማለት ነው። ስታወራ ስለማይሰማ ሚውት አደርግልሃለሁ። እንደዛ እያደረግን እንቀጥላለን። እሺ እሺ፣ እንኳን ደህና መጣ። ቴንክ ዩ፣ ደስ ብሎኛል ስለገባ። ያው የመጣሁበት 2 ነጥብ ነው። አንደኛው ነገር ምንድን ነው፣ አንተ የመጣውን ጆርኒ ያው ብዙም የሚረዳ ሰው አለ ብዬ አላስብም። አብዛኛው ጊዜ የተሳሳተ አመለካከት ለአንተ ከመስጠት የተለየ ነገር ትክክለኛ አንተ እሰማለሁ እንዴ? ሰማለጃ ሙስሊሙ ቀጥል። ኔት ነው እየተሰማ ነበር። ተቋርጦበት ነው አይ ቲንክ። ሙስሊሙ ይሰማሃል? አይ ቲንክ ከተመለሰ አስገባው። አስወጥቶታል መሰለኝ፣ ኔትወርክ አስወጥቶታል መሰለኝ። ግን ሮሜ 7 ከሮሜ 8 ጋር በአንድ ላይ ብታነበው ጥሩ ነው አዶንዬ። እዛ ጋር ስለ እምነት አይደለም እያወራ ያለው፣ እንደ ዓለምን ከለከለ የሚል ነገር የለም። እና ይሄ በጥንቃቄ ብታየው ጥሩ ነው ሮሜ 7 ግን ሶፋ ከርሱ ወጣ ቢልም አሁን ያለን ኮንቨርሴሽን በጣም ሪስፔክትፉል በጣም ኮርዲያል ነው አይደል? የሆነ እንደዚህ ኔጌቲቭ ኤነርጂ ፊል እኔ አላረኩም በበኩሌ። ቴንክ ዩ ሳሚ። እሺ ፎርዛት እሺ ተባረክ። ጃቢር በሚለው አስገባ። ያው ጊፍት የሚሰጥ ማለት ነው የራሱ ነው። ጃቢር ሌላኛው አካውንት ነው ሳቡት፣ ሌላኛው አካውንቱ ነው። ከስር በዚህ አጋጣሚ ደግሞ ከስር ክርስቲያን ወገኖች በእስልምና በኩል ያለውን ሂድበት ምትሉኝ። አሁን እሱ አዶኒ ሙስሊም አይደለም። እስልምና ላይ እንዲህ ነው ብዬ ማውራቱ ኢትስ ገን ቢ ፖይንትለስ ከአዶኒ ጋር እያወራን እና ከርዕስ ላለመውጣት ብዬ ነው። ችግር የለም ላይ ስታክ ነው። ጃቢር ፊት ለፊት አልወጣልኝም እና ልሳበው ሞዴሬተር አድርገኝና ልሳበው አዶኒ። ፎሎ መልሰኝ። እኔ ፎሎ አድርጌሃለሁ አዶኒ፣ ፎሎ መልስልኝና ከዛ በውስጥ መስመርም እናወራለን። በነገራችን ላይ በትሪኒቲ ጉዳይ ላይ መቼ ትገባለህ? ፕሮግራም ከያዝክ ልጠይቅህ። በቃ በውስጥ መስመር እናወራለን። ጻፍልኝ። ሪኩዌስት ካላት ሪኩዌስት አድርግ። ሪኩዌስት ላይ እየፈለገ ይሆናል ወይ ደግሞ ሪኩዌስት ላይ እስከዛ ወይ ሳሚ ወይ አራት ላላችሁ እስኪ ይገባል ድረስ ኦኬ። ሰነ መግባት ይፈልጋል። ጥያቄ ካላችሁ ያው እንድታስገባችሁ ነው። ጃ ቶፕ ጊፍት ሊስት ላይ ያለው
10ኛ አካባቢ ላይ ታገኘዋለህ። በሴም አይነት ፕሮፋይል ስለሆነ እሺ ይሰማል አሁን? ትሰማለህ? አዎ ምን እንደሆነ እኔ እንጃ አስወጣኝና አላስገባም ማለት መልሶ በዛ ትሰማለህ። እሺ ምንድነው አንደኛ ነገር ከአዶናይ ጋር ለመተዋወቅ ነው የመጣሁት። ሁለተኛ ነገር ደግሞ ጥሪ ላቀርብለት ነው የመጣሁትና አንደኛው ነገር ምንድነው አዶናይ እኔም ልክ አንተ ያሳለፍከውን ጆርኒ ያሳለፌ ወደ እስልምና ሃይማኖት የመጣው ሰው ነኝ እና ያው አንተ እያሳለፍክ ያለከውን ጆርኒ ላይ ኮምፕሊትሊ አንተ ያለህን ነገር እያሳለፍክ ያለውን ነገር የምትናገረውን ነገር አንተ ብቻ ነው የምትረዳው። ምናልባት በአንተ መንገድ ላይ ያለ ሰው ነው ይህንን ነገር አንደርስታንድ ላይ ያደርግ የሚችለው ማለት ነው። በተረፈ ግን ለአንተ የተለየ ስም ከመስጠት ወይ ደግሞ ድሮንም እንዲነበረ ምናምን ከማለት የተለየ ነገር እንትን አይልም እና ምንድን ነው ማለት አንተም ጥናቶችን አድርገህ ይሄ የነፍስ ጥያቄ አለ ከዛ ነገር አንጻር ጥናቶችን አድርገህ እዚህ ይደርሳል እና ይሄ ዋናው ፖይንቱ ምንድን ነው ሲባል ለአምላክ ያለክ ፍቅር ነው። ገባ? አምላክን የመፈለግ አምላክን የመጠማት በስነስርዓት አምላክን የመያዝ አምላክን የመገዛት በቃ ይሄ ፍላጎት ነው እዚህ ድረስ የሚያመጣን እንጂ በምታጠናበት በምታሳልፈው ባሳለፍከው ጊዜያት ውስጥ የሆነ ጎመን ምናምን ብትተክል ሸጠክ ምናምን ነገር አሪፍ ነገር ኢንከም ማግኘት ትችላለህ። ግን ያ ሳይሆን ከዓለማዊ ነገር ይልቅ ያው መንፈሳዊ ሕይወትን የነፍስን ጥያቄ በማስቀደም አምላክን አንደርስታንድ በምናደርገው በገባን ለእኛ ውስጣችን ሰላም በሰጠን መንገድ ስንፈልገው እንግዲህ እኛ በገባን አንደርስታንድ ባደረግነው መንገድ አምላክን እናገኘዋለን ማለት ነው። ያ ነው እየሆነ ያለው ማለት ነው። ያ ነገር ነው የተፈጠረው። አልሐምዱሊላህ እኔ አምላኪን ያ ልገዛው የምፈልገው ሰላም የሚሰጠኝን አምላኪን በትክክለኛ መንገድ አግኝቼው ለለፈውት ነገር ትክክለኛ በቃ ክሬዲት ተሰጥቶኛል ብዬ አምናለሁ እና ተመሳሳይ ነገር አሳልፈናል ብዬ አምናለሁ እና እያንዳንዶቹ እንደውም ያንተን ድምፁላ አስተጋባለሁ። ምክንያቱም በቃ እኔም እኮ እንዲህ ነበርኩ ምናምን ብዬ ምክንያቱም እኔም ወደ ቲክቶክ መንደር ስመጣ ክርስትና ሃይማኖት ላይ ያሉኝን ጥያቄዎች ለማስመለስ ነበረ። እንግዲህ ሳላስቡ ሙስሊም ሆናሉ ብዬ አንድ ቀን ማስብ ያለቅም ግን ያው በቃ የነፍስ ያሉኝን ጥያቄዎች ከዙረት የሚያስቆመኝን አሁን ደረስኩ የምልበትን ጠቅላላ መልስ እስልምና ስለሰጠኝ ነው ወደ እስልምና የመጣሁት ማለት ነው። እና ይሄ ነው በቃ ፖይንቱ፣ ሌላ ምንም ነገር የለውም። እና እዚህ ጋር የሆኑ ሰዎችን ለማሳነስ የሆኑ ሰዎችን ለማተለቅ ወይ ደግሞ የሆነ እንዴት ነው ፎሎወርስ ፍለጋዊ ተጽዕኖ ለመፍጠር የሚደረግ ነገር ሳይሆን የነፍስ ጥያቄ ነው። እኔ አሁን በጣም ብዙ ይሄ መንፈሳዊ ሕይወት ላይ ያሉ ሰዎች የማይገባቸው አይ ቲንክ ከዛ እረፍት ይልቅ ይሄኛው አንዶቹን የማሳነስ አንዶቹን የማተለቅ ነገር ስላለ ብዙም ጊዜ እንተላለፋለን፣ አንግባባም። ግን ያው እኔ አዶናይንም ፊል ሳረገው እኔ የሚያለፍኩበት መንገድ ስለሆነ እኛ ይሄን መንገድ እኔ ተጉዣለሁ፣ አዶናይም እየተጓዘ ነው። ኢንሻአላህ እኔ ለእስልምና እድል የምሰጠው ከሆነ ሙስሊም እንደምትሆን እርግጠኛ ነኝ። ምክንያቱም እነዛ መልሶችን እንደሚሰጥ በጣም እኛም ታግለናል ብዙ ዓመት ማለት ነው እና እኛ ለዛ ሳይሆን አዶናይም ለዛ አይመስለኝም እርግጠኛ ነኝ። ግን የነፍስ ጥያቄ ያለበት አምላክን በጣም ይወዳል። ሰምቻችኋለሁ ቪዲዮዎቹን። አምላክን በትክክለኛው መንገድ ነቢያቶች ሲከተሉት በነበረው መንገድ መከተል ይፈልጋል። ስለዚህ ያንን ነገር እያደረገ ነው ማለት ነው እና ምን ይባላል አባባሉ ወዲህ ወዲያ ያለች ውሻ ለአፏ ሊጥ ወይ ለወገቧ ፍልጥ አታጣም እየተባለው እና ቁጭ ካለው ወዲህ ወዲያ ያለ የተሻለ ነው ይኸው ማለት ሰው ነው። ሰው አህያ አይደለም። አህያ ነው የተጫነበትን ምንድን ነው ሳይል በቃ መቀሌ ድረስ ብትነዱ ተሸክሞ ይሄዳል አህያ ማለት ነው። ወርቅም ቢሆን ቂቤም ቢሆን ድንጋይም ቢሆን ማለት ነው። እኛ ደግሞ አህዮች አይደለንም። ያው ሁሉም ነገር አይጫንብንም። ስለዚህ ኩዌስችን እናደርጋለን የተጫነብንም ላይክ ክርስቲያን በሆንበትም ሰዓት ሳይሆን እስልምናም ላይ ባለንበት ጊዜ ገብተንም ይብን የሆነ ቅር እያለን ወይ ደግሞ ሌሊት ላይ እንጸልይበታለን ወይ በጾም የሚፈታ ነው ብለን የምናልፈው ነገር የለም። ኩዌስችን እናደርጋለን። ያንን ነገር ሊመለስልንና አንደርስታንድ ልናደርጉ ይገባል። ካልሆነ ግን ሰላም አይኖርም እና እየተቀበዘበዙ እየተጠራጠሩ ደግሞ አምላክን መገዛት አስቸጋሪ ነው የሚሆን፣ በጣም አስቸጋሪ ነው። በፍርሃት እንኳን ከአምላክ ጋር ይቀርና ከሰው ጋር በፍርሃት ግንኙነት መፍጠር አይቻልም። ገባችሁ አይደለ? ሰው ጠላቴ ነው አይደለም እያላችሁ ከሰው ጋር ግንኙነት መፍጠር በጣም አስቸጋሪ ነው የሚሆንና ስለዚህ ከዚህ አንጻር የዚህ የነፍስ ጥያቄ ስላለብን ይህን ሁላ እርምጃ የተራመድ ነው ማለት ነው። እና አዶናይ ከዚህ በፊት እንዳለው እኔ የክርስቶስ አምላክነትን መካድ ለእኔ ምን ያህል በጊዜው ከባድ እንደነበረን ያውቃሉ።
እስልምና ሃይማኖት መቀበል ለኔ ከባድ ነበረ። ምክንያቱም የአረብ ሃይማኖት ነው ብዬ ነው የማስበው። ኢትዮጵያዊ ነኝ። ከኢትዮጵያዊነት አንጻር ስለ ኦርቶዶክስ ሃይማኖት ነበርኩ። እንዴት ያሉ ነገሮች እንዳሉ ታውቃላችሁ። ገባችሁ አይደለ? ስለዚህ እኔ እንዲሁም እስልምና መቀበል በጣም ከባድ ነው ብያችኋለሁ። ከሱ ይልቅ ከክርስትና መውጣት ለእኔ በጣም ከባድ ነበረ። በህይወቴ በጣም ብዙ ላይፍ ስታይልን መቀየር። እኔ አሁን አዶናይን በጣም ነው የማደንቀው። ምክንያቱም ምን እንደነበረ እናውቃለን። አሁን በዚህ ደፍሮ ማለት ነው እውነትን አስቀድሞ እንዲህ በመውጣቱ ምን ያህል ሰዎች አጊነስት እንደሚሆኑበት ይህ ግልጽ ነገር ነው እና እሱ ግን ለፈጣሪ ያለውን ነገር ነው ያስቀደመው ከዓለም ይልቅ ማለት ነው እና ከዚህ አንጻር ልትደነቅ ይገባል። እና አዶናይ በዚህ አጋጣሚ ሴሚናሪ ተምረሃል? እዛም ማቀቅ ከሆነ ሜቢ እኔም ስለተማር ብዙ ጊዜ ይመጣ ነበር። ምናልባት በዛ አይተኸኝ ሊሆን ይችላል። ያው ብነግርህ አሁን የምታውቃቸው ልጆች አሉ እማቀቅ ይመስለኛል። እኔም ጊታር ተማሪ ነበርኩኝና ሜቢ ልንተዋወቅ እንችላለን። ሲሪየስሊ አልተማርኩም ሴሚናሪ፣ ግን ወደዛ ጊዜ አቀናለሁ እና ልታይ። እሺ ኤኒሃው ምንድነው ወደ ሁለተኛው ጃይ በዚህ አጋጣሚ እንደው አሁን አንዲት ነገር ልበል። አሁን ነቢያቶች አምላክን በተከተሉበት ባመኑበት ባመለኩበት መንገድ ብለሃል እና የነቢያትና የሐዋርያት የነቢያት አምላክ ማን ነው በሚለው ርዕስ የውይይት ጥሪ ትቀበላለህ? አላህ ነው የነቢያት አምላክ በሚለው ርዕስ ትቀበላለህ? አሁን አይደለም ሌላ ጊዜ ምን ታደርጋለህ መሰለህ? ቤት ናና ማውራት እንችላለን። የውይይት ጥሪ ውስጥ መግባት አያስፈልግም። አይ ከውስጥ ምንም የሚያስገባ ነገር የለም። ምንም የሚያስገባ እኔ ቤት ና እኮ አላልኩም። እኔ ቤት እኮ እሺ አንዴ ከውስጥ ነው ያልኩህ። እሺ አውራና ጨርስ። እኔም አንተ ቤት አልመጣም። አይ እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። ማንም ቤት አይመጣም። ሁለታችንም ቤት እንከፍታለን በኮሆስት። ከዛ በኋላ የነቢያትና የሐዋርያት አምላክ ማን ነው? እውን አላህ የነቢያት አምላክ ነው ወይ? ከጥንት የነበሩ ነቢያት አላህም የቁርአኑን አላህ ያመልኩት ነበርን በሚለው ርዕስ ላይ ኢንተርናልና ኤክስተርናል ኤቪደንሶችን ጠቅሰን እንነጋገራለን። እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። እኔ ቤት ና ብዬ አላስገድድህም። ሁለታችንም ከውስጥ እንገባለን፣ እንወያያለን። ምን ታስባለህ? ፌር እንዲሆን ጨረስ። አንደኛ ነገር አዶናይን ላወራ ነው የመጣሁት። ሁለተኛ ነገር ደግሞ እዚህ ነገር ላይ ማውራት ስለፈለግ ና እኔ ቤት መጥተህ ማውራት እንችላለን። ኢኳል ግራውንድ በሆነ ላይ አታወራም? ይሄ ኢኳል በሆነ ግራውንድ አታወራም? የግድ አንተ ቤት መምጣት አለብህ? የግድ አንተ ቤት መምጣት የግድ አንተ እኔ ቤት ና አላልኩህም እኮ። አዎ ማውራት አንተን የፈለግከው። ስለዚህ እኔ ቤት ናና አውራ። አዶናይ አንዴ ያወራ፣ ለሱ ድል እንስጥ። ኢኳል ቤት አይሆንም። እሺ ይሆንሽ። እሺ ሀሳቦችን እያነሳን የተለያዩ ጉዳዮች ላይ እንወያያለን። የተለያዩ ዛሬ ስለሆነ እኔ አሁን ኦልሞስት ያለኝ 15 ደቂቃ ምናምን ነው። 11 ሰዓት መውጣት አለብኝ። ኮንክሉድ ብናደርገው የተሻለ ነው የሚለውን ሀሳብ እናንሳና አንዳንድ ደቂቃ ወይ ደግሞ ሁለት ደቂቃ ሳሚ 2 ደቂቃ ሰጣለሁ። በዛ ሀሳብ ኮንክሉድ አድርግና ሀሳብህን የዛሬውን ቶፒክ ሌላም ጊዜ ወይ ደግሞ ፓርቱ ብለን እንቀጥለዋለን። እኔ ግን ሀሳብ አልጨረስኩም ነበር። ኮንክሉድ ላድርግና እኔ ጃቢ ኮንክሉድ ላድርግና እኔ ተቀጥላለህ። ሳሚ እሱ ስላልጨረሰ ጃቢር ስላልጨረሰ እናስጨርሰውና ወደ አንተ መጣለሁ። መሀል ለመቆረጥ ቀጥል። ስለዚህ ወደ እሱ ቀጥል። 2 ደቂቃ ሰጣለሁ ጃቢር። ችግር የለውም። አነሰ በጣም ቁጭ ብዬ ስጋት ነበር ረጅም ሰዓት፣ ግን ይሁን ችግር የለውም። መጀመሪያ ጃቢርን ቴንኪዩ ማለት ፈልጋለሁ። አንደርስታንድ እንዳደረከኝ ፊላድ ባረበት ምናልባት ያሳልፈው ጀርኒ ተመሳሳይ ሊሆን ይችላል። ቴንኪዩ ሶ ማች አንደርስታንድ ስላደረከኝ። እናወራለን። እኔም እስላሚክ የሆነውን ሀሳቦችንም ደግሞ ከማጥናት ወደኋላ አለንም ባይዘው እዛ ላይ የሚጎረብጡኝን ሀሳቦች እንደዛ ነው ደግሞ ብዬ ማነሳቸውን ሀሳቦች ደግሞ እንደዚሁ በፍቅር እንወያያለን። አላማችን እውነትና እውነት እስከሆነ ድረስ ማለት ነው። እሺ ጃቢር ቴንክ ዩ አመሰግናለሁ። ሀሳብህን መቀጠል ይችላል። የሚረብሽ ድምፅ አለ መሰለኝ። በቃ ሚዩት ካረኩ የሚስተካከል ይመስለኛል። እሺ
አይ ቲንክ የሚረብሽ ድምፅ አለ አሉኝ። አንተ ጋር ሚዩት አድርገውና ልቀጥል። ከዛ እኔ እንትን ስል እንትን ያስተጋባል። እሺ እና ይሄ ነው ያለው ነገር። ምንድነው አዶናይ በሁለተኛ ነገር የመጣውበት ምክንያት ምንድነው? ለእስልምና እድል ሰጠው። እኛም መተህ ጠይቀን እስቲ እስልምና ምንድነው ያለው ትምህርት እያንዳንዱ ላይክ ክርስትና ላይ ኩዌስችን አድርጋቸው ያልተመለሱልህ ከክርስትና እንድትወጣ ያደረጉህን ጥያቄዎች እኛም መተህ ጠይቀን እኛም መተህ አስተማሪዎች አዘጋጅተን ምናምን በስነ ስርዓት ለምትጠይቀው ጥያቄ ሁላ አጥጋቢ መልስ ለመስጠት እኛ እንትናል። ይሄንን ጥሪ ላቀርብልህ ነው አንደኛ ነገር የመጣሁት ማለት ነው። እና የመጨረሻው ሀሳቢ ከቅድም ጀምሮ ስታወሩበት የነበረው ነገር እኔም ጥያቄ የነበረ ነገር ስለሆነ አንድ ደቂቃ ውስጥ እንትን እላለሁ እና ምንድነው ጅብ ሰው ይበላል እና ጅብ ሰው እንዲበላ አድርጎ የፈጠረው ፈጣሪ ነው። ስለዚህ ጅብ አሁን ሰው በላክ ብሎ ፈጣሪ የሚጠይቀው ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ጅብ ሰው እንዲበላ አድርጎ ከፈጠረው በኋላ ፈጣሪ እንዴት ሰው ትበላለህ ብሎ መጠየቅ ከባድ ነው የሚሆነው እና ላይክ እንደ ክርስትና ሃይማኖት አንድ ሕፃን ልጅ ንጹሕ ሆኖ የመፈጠር ነፃ ፍቃድ ታለው ተብሎ አይታመንም እና አንድ ሰው ወይ ጥንተ አብሶ ሊሆን ይችላል ወይ የውርስ ኃጢአት ሊሆን ይችላል። እነዚህ ነገሮች ማንነት ይዞ ለመወለዱ ማን ኃላፊነቱን እንደሚወስድ አይታወቅም። በቃ ምንም በማታውቁት ነገር እዚህ ነገር ውስጥ ተዘፍቃችሁ ነው የምትወለዱት፣ በዛ ነገር ትጠየቃላችሁ ማለት ነው። በዚህ አጋጣሚ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ ሁሉም በአዳም እንደሚሞተው እንዲሁ ሁሉም ደግሞ በክርስቶስ ሕያው ይሆናል ይላል እና ምንድነው የሰው ልጆች ጠቅላላ በአዳም ያለ ምርጫቸው ይሞታሉ፣ ምንም ሳያረጉ ማለት ነው። በግዴታቸው ምርጫም የላቸውም፣ አልተፈቀዱም። ግን በክርስቶስ ደግሞ ይድናሉ ይላል። ስለዚህ ምንድነው ፖይንቴ እኔ ኦኬ አንደኛ ነገር ያለምንም ነፃ ፍቃድ በግድ እንደዚህ አይነት ኮንዲሽን ውስጥ መፈጠራቸው ይሄ ጥያቄ ምልክት ውስጥ ያስገባል። እንዲህ ውስጥ ይሁንና በዚህ ተፈጠሩ እንኳን ቢባል ያለ ምርጫችን በአዳም እንደሞት ነው ሁሉ ያለ ምርጫችን በክርስቶስ መዳን መቻል ነበረብን። በቃ በሁለቱም ላይ የኛ ተሳትፎ ሊኖርበት አይገባም ነበር እና ይሄ አንዱ ትልቅ ኩዌስችን የማደርገው ነገር ነው። በክርስትና ሃይማኖት አንድ ሰው ንጹሕ ሆኖ መፈጠር አይችልም። ወይ የተረገመ ነው ወይ ኃጢአትን ወርሶ ወይ ደግሞ ጥንተ አብሶ ኖሮበት ነው የሚፈጠረው። እዚህ ኮንዲሽን ላይ ነው የሚፈጠረው ምንም ሳያደርግ ማለት ነው። ምንም በማያውቀው ነገር ግዴታ ነው በቃ ክርስትና ላይ ማለት ነው። በእስልምና ሃይማኖት ግን እንደዚህ የለም። ሁሉም ሰዎች ሲፈጠሩ ንጹሕ ሆኖ ነው የሚፈጠሩት። በተረፈ አዶናይ ለእኛ እድል ስጠን፣ ለእስልምና እድል ስጠንና እስልምናን ደግሞ እስቲው ባጠናህበት እንዲህ በጣም ዘልቀቅ ስለ ክርስትና ምናምን ባጠናህበት እንትን እስቲ ለእስልምናም ጊዜ ስጠው ትንሽ ማለት ትንሽ ስጠውና እስቲ እስልምና ምንድን ነው የሚያስተምረው? እውነት እኔ ላልኝ ጥያቄዎች መልስ ይሰጡኛል የምትለውን ነገር ያው ዝም ብለህ አይተን ባትተውን አሪፍ ነው። እድል ለእኛም ስጠንና ኢንሻአላህ ሁሉንም መልስ ታገኛለህ ብዬ አስባለሁ። በቁርአን አንድ ጥቅስ አነብና ጨርሳለሁ። ቁርአን ላይ አምላካችን አላህ ምዕራፍ 17 ቁጥር 36 ላይ እንዲህ ይላል፣ ለእናንተ በእርሱ ላይ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም እነዚህ ሁሉ ባለቤታቸው ከነሱ ተጠያቂ ነውና ይላል። ስለዚህ አምላካችን አላህ ምን ይለናል? እኛ እውቀት ያላችሁን ነገር ነው ተከተሉ የተባለው። ምክንያቱም ማያም መስሚያም ልብ እነዚህ ሁሉ ባለቤታቸው ተጠያቂ ነው ይላል። ሰምተህ ነበረ፣ አውቀ ነበረ፣ አይተክ ነበረ ብሎ አላህ ይጠይቃል። አላህ ደግሞ በማያቅ ሰው ላይ ደግሞ ማንንም ሰው ተጠያቂ አያደርግም። ስለዚህ አሁንም አዶናይ ለእስልምና እድል ስጠው። የሚቻል ከሆነ በውስጥ ተጻጽፈን በስነስርዓት ጊዜ ይዘን አስተማሪዎች መጥተው እስልምና ላይ ያሉን ነገሮች እንትን ብንል አሪፍ ነው። በመጨረሻ ሳሚ ያልከውን ነገር ምንድን ነው? እዚህ ነገር ላይ ከኔ ጋር ማውራት ከፈለግ እቤት ስከፍት መተክ መወያየት እንችላለን። ያው ማውራት የፈለግኩ አንተ ስለሆንክ ማለት ነው። በተረፈ በጣም ነው የማመሰግነው። ይሄ ነው ሀሳቤ። እንትን ፎሎ አረጋለሁ አዶናይ፣ ከቻልክ ፎሎ መልስና እናወራለን በውስጥ ይሻላል። አመሰግናለሁ ስለገባ። ቴንኪው ቻግሪ ቴንኪው። ኦኬ መጀመሪያ አሁን የኔ ሰዓት ነው። አይ ቲንክ 3-4 ደቂቃ ወርተዋል። እኔም በመጀመሪያ ደረጃ እኔ ከጃቢር ጋር ልጀምር። ነቢያትና ሐዋርያት ያወቁት አምላክ ማን ነው በሚለው ርዕስ እንወያይ ብዬ ውይይት ጥሪ ሳቀርብለት የግድ እኔ ቤት ና ብዬ አላልኩትም። እኔም አንተ ቤት አልመጣም፣ እሱም እኔ ቤት አይመጣም፣ እኔም እሱ ቤት አልሄድም። እኩል የሆነ ፌር የሆነ ኢኩሊብረም የሆነ ጥሪ ነበር ያቀረብኩለት። እሱ ግን የግድ እኔ ቤት ና አለ። ይሄ ሽሽት ይመስላል። እኔ እኩል የሆነ ኒውትራል ግራውንድ እንወያይ ስለው እሱ አንተ ቤት እኔ ቤት ና አለ። ይሄ ሽሽት ይመስላል ማለት ነው።
ለሁላችሁም ጠቅለል ለማድረግ አላህ የሚባል አምላክ ነቢያትና ሐዋርያት አያውቁም። እኛ ኤክስተርናል አርኪኦሎጂካል ማስረጃዎች አሉን፣ ማኒስክሪፕቲክ ማስረጃዎች አሉን፣ ሂስቶሪካል ማስረጃዎች አሉን፣ ስክሪፕቸራል ማስረጃዎች አሉን። ነቢያትና ሐዋርያት ከጥንት ዘመን ጀምሮ 3 አላልኳችሁም፣ አንድ ማስረጃ የለም አላህ የሚባል አምላክ ለመመለኩ። ያ የነገራችሁ ነገር በሙሉ ፈጽሞ ስህተት ነው። ሰው እንግዲህ አዳም በመልኩና በአምሳሉ ሰዎችን ወልደዋል። ስለዚህ በዛ ስቴት ኦፍ ቢንግ ነው የሚወለዱት። ምናልባት ሌላ ጊዜ እንመለከተዋለን። በእስልምናም ይሄ ኮንሴፕት አለ። በእስልምናም በአዳም ምክንያት ነው ሰዎች እንደዚህ የሆኑት። እሱም በሰፊው ርዕስ እናወራዋለን። አሁን እሱም ሜይ ቢ እስልምናን በደንብ ስለማያውቀው ይሆናል። በእስልምናም ይሄ ኮንሴፕት አለ። ስለዚህ እሱ የነገራችሁ ነገር በሙሉ ስህተት ነው። ኦኬ፣ ሰው ነፃ ፈቃድ አለው። ግን ያ ነፃ ፈቃድ ያለው ሰው ኃጢአተኛ ነባሪ ሁኔታ ውስጥ ወይ ደግሞ ኃጢአተኛ ስቴት ኦፍ ቢንግ ላይ ተወልዷል። ነገር ግን ማመን አይችልም ማለት አለ። ማመን ይችላል። የሚጠየቀው ለምን ከአዳም ተወለድክ ወይም ደግሞ ኃጢአተኛ ስቴት ኦፍ ቢንግ ላይ ለምን ሆንክ ተብሎ አይደለም የሚጠየቀው። ሊያድንህ የሚችለውን ክርስቶስን ለምን አላመንከውም ማመን እየቻልክ ተብሎ ነው የሚጠየቀው እንጂ እሱ እንደተናገረው ለምን ኃጢአተኛ ሆንክ፣ ለምንድን በዛ በኃጢአተኛ ዝንባሌ ተወለድክ ተብሎ አይደለም። ማመን እየቻልክ ለምን አላመንክም? የደህንነት መንገድ ቀርቦልህ ያን የደህንነት መንገድ የመምረጥ አቅሙ ኬፓቢሊቲ ያለህ ለምን አልመረጥክም ተብሎ ነው የሚጠየቀው እንጂ ለምን ከዚህ ከአዳም ተወለድክ ወይ ደግሞ በዛ ዝንባሌ ተወለድክ ተብሎ አይደለም። የሚናገረውን ነገር በደንብ አያውቅም። ከዛ በተረፈ አሁንም ለአዶኒ ማቀርብለት በማስረጃ ልነጋገር እንችላለን። የብሉይ ኪዳን ነቢያት ለአዶኒ ላንተ ማለት ነው የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት በወጥነት ያመለኩት አምላክ ያህዌ ነው። አላህ የሚባል አምላክ የለም። ያህዌን ያመለኩት። ያ ያህዌ ልጅ አለው። ያ ያህዌ መንፈስ አለው። በብሉይ ኪዳን ኦልሬዲ ምሳሌ 30 ከቁጥር 3 እስከ 4 ላይ ስሙ ማን ነው፣ የልጁ ስም ማን ነው ተብሎ ልጅ እንዳለው ተገልጿል። መንፈስ ቅዱስም በብሉይ ኪዳን ይናገራል። ሕዝቅኤል 3:24 እና ሁለተኛ ሳሙኤል 23:2 ላይ መንፈስ ቅዱስ ይናገራል። መንፈስ ቅዱስ ፐርሰን መሆኑ በብሉይ ኪዳንም ተገልጿል። እውነተኛው አምላክ አባት ልጅና መንፈስ ነው፣ በብሉይ ኪዳንም በአዲስ ኪዳንም። አላህ የሚባል ያህዌን ያልሆነ አምላክ ግን የለም። ነቢያትና ሐዋርያቱ ያወቁት አንድም አምላክ የለም። ኤክስተርናል ኤቪደንስ እና ኢንተርናል ኤቪደንስ የለም። ለምንድን የውይይት ጥሪ ሳቀርብለት እኔ ቤት ና አላልኩትም። በኢኩሊብሪየም እኩል ግራውንድ ነው ያልኩት። እሱ ግን ሸሽቷል። ለምን እንደሸሽ ማየት ትችላላችሁ ለማለት ነው። አይ ቲንክ ጊዜህም አልቋል መሰለኝ አይደል? እና በውስጥ መስመር እናወራለን። መልስልኝ፣ ፎሎ በውስጥ መስመር እናወራለን። የጥንት አይሁዳውያን የሚያመኑትንም ነገር ለማሼር እንደራረጋለን እና በውስጥ መስመር እንጻጻፋለን። መልስልኝ። ተባረኩ። ምን ታተኝ እዚህ ስለነበርክ በጣም ሳሚዬ፣ ሁላችሁንም እዚህ ሪያንን ጭምር ታይማችሁን ሰውታችሁ ሀሳባችሁን ልታጋሩ ስለወደዳችሁ በጣም አመሰግናለሁ። መጨረሻ ደቂቃ ሰጣለሁ ለአንተም፣ ከዛ እንጨርሳለን። ቴንኪው ሳሚዬ። እሺ አመሰግናለሁ። እናወራለን። ሌላ ሀሳቦች ላይ ደግሞ መልስልኝ፣ በውስጥ ፊልም መልስልኝ። በመጀመሪያ ደረጃ አዳም ገነት ውስጥ ያጣውን እድል አሁን በክርስቶስ እድል አግኝተናል የሚባለው ነገር ፈጽሞ ውሸት ነው። ራሱ ሊሆን አይችልም። እዛ ጋ ገነቱን የዘጋው አምላክ እዚህ ጋር ገነት ይከፍትላል። ኮምፕሊትሊ ሮንግ ነው። ፍሪ ዊል አለ ልንል አንችልም። ለምን እዛ ጋ ፍሬውን እንዳይበላ ዘላለማዊ እንዳይሆን ከልክሎ አባሮታል። በምን በምትገላበት በክሩቤል ሴፍ ዘግቶታል ገነቱን። አሁን የልጄን ልጄን ገድዬ አንተን አድኜ ከዛ ደግሞ ዘላለም ሕይወት ታገኛለህ ምናምን ቢል ዳዝ ሜክ ሴንስ። ራሱ አይምሯ ሰው ሊቀበል አይገባም። ለምን እዛ ጋር ለምን ይዘጋው? እዛ ጋር ነበረ እኮ ነፃ እኮ አዳም። እዛ ጋር ይሄን ሁሉ ሰው ትውልድ ከመልፋቱ ጠግርሮ ለምን ይጠገራል ሰው? አዳም በላው፣ እኔ ለምን ጠገርራለሁ? ዋዘር ይዘን እኔ እዛ ጋር እሱ ራሱ አይጠገርርም፣ እኔ እዚህ ጋር ለምን ጠገርራለሁ? ለምን ልጆች ያለ ምክንያት ይሞታሉ? ለምን እናቴና አባቴ ያለ ምክንያት ይሞታሉ? ለምን ጀሃነም ይገባሉ? ለምን የዘላለም እሳት ውስጥ ለምን ይገባሉ? ያንን ኩዌሽን ማድረግ አለባችሁ ክርስቲያኖች ራሳችሁ ማለት ነው። ባይብልን ይዛችሁ ላይክ ዘላለም እናገኛለን እንዳትሉ እና እዛ ጋር ላይክ ሌሎች ነገሮች ራሱ ማንሳት እንችላለን። እግዚአብሔር ከሰይጣን ጋር ተባብሮ እንደሚሰራ ማለት ነው። ለምሳሌ አብርሃምን እንውሰደው። የጁቢሊ መጽሐፍ ላይ ወይም ደግሞ ጁቢሊስ የሚለው ላይ ማለት ነው እግዚአብሔር ምን ያደርጋል? አዳምን አብርሃምን ፈት ነው ብሎ ማን ያቀርብለታል? ሀሳብ ሰይጣን እግዚአብሔር ሀሳብ ያቀርብለታል። ምን ብሎ? አዳም አብርሃምን እንዲፈት ነው። በምን? በልጁ። ስለዚህ ሀሳቡን ራሱ ከማን ያገኘው? ከሰይጣን። ሰይጣኑ ደግሞ ምን ያደርጋል?
ማን ነው እግዚአብሔር ደግሞ ምን ያደርጋል? የሰይጣን ሐሳብ ተቀብሎ አብርሃምን ልጁን እንዲያርድ ይፈትነዋል ማለት ነው። እዚህ ጋር ራሱ ጫና ከማን የመጣው? ከሰይጣን ከራሱ ማለት ነው። ኮርፖሬት አድርጎ የሚሰራ ነገር አለ ማለት ነው። ኢዮብ ጋር እንሂድ። ኢዮብ በማን ምክንያት ነው የፈተነው? በሰይጣን ነው፣ በራሱ በእግዚአብሔር ሐሳብ አይደለም። ሐሳቡ የመጣው ከማን ነው? ከሰይጣን ነው። ያን ሁሉ መከራ ሲበላ መከራውን ያበላው እንዲያለቅስ ያደረገው መጨረሻ ላይ ደግሞ ላይክ ኢዮብ ራሱ እኮ ላይክ ጥያቄ ጠይቋል። ምን አድርጌ ነው ምናምን ማለት ጀመረ፣ አምላክም ማለት ነው። ያን ሁሉ እንዲያስብል ያደረገው ማን ነው? ሰይጣን ነው። ሰይጣኑ ማን ያገረው? እግዚአብሔር ነው ፑሽ ያደረገው። ቀጥታ አዳም ነው፣ ኢዮብን አይደለም። እዚህ ጋር የሰው ልጅ ፍሪ ዊል አለው ወይ ልንል አንችልም። ላይክ እግዚአብሔር ራሱ ፍሪ እየሰጠ አይደለም፣ ነፃ ፈቃድን ሆን ብሎ እየሰጠ አይደለም። ከሰይጣን ጋር ተባብሮ እያስጨነቀ ነው። ሌሎች ጥቅሶችንም ማየት እንችላለን። ዳዊትን ማየት እንችላለን። ለምሳሌ ዳዊት ህዝቡን እንዲቆጠር ማን ነው? እግዚአብሔር አነሳሳው ይላል። ሌላ ቦታ ላይ ደግሞ ሄደን ምን እናያለን? ሰይጣን አነሳሳው ዳዊትን ይላል። ከዛ ስንት ሰው ነው የተገደለው በዚህ ምክንያት? 85,000 ሰዎች በዚህ ምክንያት ተገደሉ። እዚህ ጋር ፍሪ ዊል አለ? የለም፣ ምንም ፍሪ ዊል የለም። ማን ያነሳሳው የዳዊት ልብ? ሰይጣን ነው። እንትና ላይክ ሁለቱም ጫና አድርጎበት ዳዊት ላይ ዳዊት ከተሳሳተ በኋላ የሆነ ሰዎች ሞታል። ስለዚህ እዚህ ጋር ምንም ፍሪ ዊል የለም። ላይክ እዚህ ጋር ጫና እንዳለ ታያለ ማለት ነው። ስለዚህ እዚህ ጋር የተበላሸ ታሪክ አለ፣ የተሳሳተ ሮንግ የሆነ ታሪክ አለ። ቀደም ሳሚ ሲያነሳ የነበረው ሌላ ሀሳብ ምን አለ? ሳሚ ሲያነሳ የነበረው ሀሳብ ምን አለ? የነቢያት አምላክ ልታወራ ፈልገህ ነው? አንድ ሚኒት ይቀራል። አንድ ሚኒት። ሳሚ ሲያነሳው የነበረው ሀሳብ ምንድን ነው? የነቢያቶች አምላክ እግዚአብሔር ነው፣ ያህዌ ነው፣ ማን ነው? አላህ አይደለም እያለ ሲናገር ነበርና ያህዌ የሚባለው ለሙሴ ነው የተገለጠው። ከዛ በፊት አብርሃም ሲያመልክ ነበር። በዚህ ስሜ ለአብርሃም አልተገለጥኩም ማለት መጽሐፍ እግዚአብሔር ቃል በቃል ማለት ነው። ያህዌ በሚለው ስም አልተገለጥኩም ማለት። ስለዚህ አምላኩን ስም የማያውቅ ትውልድ ነበረ ማለት ነው። አዳምና አዳም ሌሎች ትውልዶች። አላህ የሚለውን ስም ግን በሌሎች በጥንታዊ ማኑስክሪፕቶች ውስጥ እንትን አድርጎ ሆኖ እናገኛለን፣ ተጠብቆ እናገኘዋለን። አላህ የሚለው ስም ማለት ነው። በአረማይክ ላይክ ኤሎሃ የሚለው ስም ራሱ በሆነ ጊዜ ላይ ቼንጅ የሆነ ነው። ኢና ኦን አዳብሮ ያመጡት እንትን ነው። ላይክ ምንድን ነው ፊደላቶችን ማለት ነው። ኢና ኦ ዲቨሎፕድ የሆነ ፊደላቶች ናቸው በዕብራይስጥ ውስጥ ማለት ነው። የኢስተርን አረማይክ ቋንቋ የተጠበቀ ነው። አላህ የሚለውን ስም ጠብቆ አቆይቶታል። ዘሴማስ አረቢክ ደግሞ አላህ የሚለው ስም አለ፣ የአምላክ ስም። ስለዚህ የነቢያት ሁሉ አምላክ ማን ነው? አላህ ነው የሚለው ነው የምናገኘው ከመጽሐፍ ቅዱስ ላይ ከነ ፔሺታ ማኑስክሪፕት መመልከት እንችላለን ማለት ነው። ኢየሱስ ራሱ ኤሎሄ ኤሎሄ ላማ ሰበቅታኒ የሚለው ራሱ በፔሺታ ማኑስክሪፕት ስናየው አላህ ላማ ሰበቅታኒ ነው የሚለው። ስለዚህ እዛ ጋር የምናገኘው ምንድነው? ኢየሱስ ራሱ ወደ አላህ ሲጮህ ነበር ማለት ነው። ያንን ሀሳብ እናገኛለን። ከታች ለምትሳደቡ አምላክን እስልምና መሳደብ አምላካችሁ ወይም ደግሞ ክርስትናን ከፍ የሚያደርግ መስሏችሁ ከታያችሁ ተሳስታችኋል። ገብታችሁ ሞግቶ አዶኒ ሀሳብ አቅርቧል። እኛ ያን ሀሳብ ደግፈን ያወራ ነው። አመሰግናለሁ አዶኒ ለሰጠኝ እድል ቴንኪው። ምናልባት ፎሎ ብትመልስልኝ ደስ ይለኛል። እና ደግሞ የሆነ ወንድም አለ መጽሐፍ ሊሰጥ ይፈልጋል። አገር ውስጥ ከሆንክ መጽሐፍ እንሰጣለን። በእስልምናም በክርስትናም ዙሪያ የተጻፉ በኡስታዞቻችን የተጻፉ አለ። መጽሐፍ እንሰጥ እንፈልጋለን። በመጽሐፍ ቅዱስ መበረዝ ዙሪያ በመጽሐፍ ቅዱስ ምን ያክል ላይክ እውነታው ምን ያክል ሺፍት አድርጎታል የሚለውን ያክል ራሱ የተደበቀ እውነት የሚል አለ። እና ከፈለክ ደግሞ የቁርአን አማርኛ ተፍሲር አለ፣ አንብበ እኛንም መተቸት ትችላለህ። እና ኢትዮጵያ ውስጥ ከሆንክ እንልክላለን። ከውጭ ሀገርም ከሆንክ ደግሞ አብዱ መርካቶ የሚባል ልጅ አለ፣ እናገናኛለን። እሱም በውስጥ ብትነግረኝ ደስ ይለኛል። በጣም አመሰግናለሁ። እኔ አመሰግናለሁ ፎር ዩር ታይም፣ ጊዜያችሁን ሁላችሁም ሰውታችሁ ሳሚ፣ ሪያን፣ ሐሰን፣ ጃቢር ሁላችሁም ቴንክ ዩ ሶ ማች ማለት እፈልጋለሁ። ከሚገባው በላይ ነው ሰዓቴን ዛሬ የተጠቀምኩት። በጣም ሄጃለሁ፣ ግን አይ ዋንት ቱ ሴይ ታንክ ዩ ሁላችሁንም። መጨረሻ ኮንክሉድ የማደርግበት ፓርት ግን መጽሐፍ ቅዱስም ሆነ የተለያዩ ሰዎች አስተምህሮ ከጅምሩ ኦሪጂናል ሲን የሚለውን ሀሳብ በፍጹም መጽሐፍ ቅዱስ የሚደግፈው ሀሳብ እንዳልሆነ ዛሬ በጥቂቱ ለመመልከት ሞክረናል። ሌላም ጊዜ ደግሞ እንዲሁ ከተለያዩ ሰዎች ጋር እየተወያየን የምናይ ይሆናል። ከዛ ራሳችሁ ደግሞ ለራሳችሁ የምትወስኑት ውሳኔ ነው የሚሆነው ፋይናሊ። ዛሬ ግን ስለነበረን ታይም እና ስለሰጣችሁኝ ጊዜ አመሰግናለሁ። ድጋሜ እንገባለን። ስለ ስላሴ የምናወራበት ታይም ይኖራል። ስለሌላ ብዙ ቶፒኮች አሉ። እስልምናንም ሆነስትሊ ስፒኪንግ
በደንብ አነባለሁ። ችግር የለውም። እውነት ብቻ የሚገኝበት ቦታ ይሁን እንጂ ከማንበብ ወደኋላ አልልም። ከዚህም በፊት የተወሰነ የሄድኩበት ሂደት አለ ማነሳቸው። እዛ ላይም ጥያቄዎች ይኖራሉ፣ እዛ ላይም እናወራለን፣ እዛ ላይም እንግባባለን። ዋናው ነገር ግን መሆን ያለበት የሰው ልጅ መለየት፣ በሀሳብ መቃረን፣ ጥላቻን መፍጠር የለበትም። ሁሌም ማነሳው ሀሳብና ሁላችሁም እንድትይዙልኝ የምፈልገው ሀሳብ ምንድን ነው? ስፒሪቹዋል ሬሲስት እንዳንሆን እባካችሁ። ይሄ መንፈሳዊ ዘረኛ እንዳንሆን፣ የራሳችንን ሃይማኖት የራሳችንን አመለካከት ይዘን ሌላውን በማጥላላት በአግባብ ባልሆነ ቃል ሌላውን በማያንጽ መንገድ የራሳችሁን ማንነት የራሳችሁን እምነት ለሌላው ለማስረዳት በዛ መንገድ አይቻልም። ሲጀመር እናንተ እውነት ሰው አንደርስታንድ እንዲያደርግላችሁ ከፈለጋችሁ በፍቅር ያንን ሰው አፕሪሺየት በሚያደርግ መንገድ ያንን ሰው ሊገባው በሚችለው መንገድ ካልሆነ ኢትስ ሪሊ ሃርድ እና እባካችሁን ሁሌ ሀሳብ ከመሆን ባለፈ በጣም ወሳኝና የሚያስፈልገው ነገር ምን እንደሆነ ታውቃላችሁ? በአንድነት በፍቅር ልብ ውስጥ የተለያዩ ሀሳቦችን በፍቅር ሆነን አንድ አስማምተን መኖር ስንችል ነው። እና በእናታችሁ ልለምናችሁ ለሁላችሁም ማለት ነው እዚህ ውስጥ ኦንሊጂሰሶች ትኖራላችሁ፣ እስላሞች አላችሁ፣ ኦርቶዶክሶች፣ ፕሮቴስታንቶች ስወዳችሁ ልለምናችሁ የተለያዩ እየተሰዳደብን እየተረጋገምን አግባብ ያልሆነ ቃል እየተጠቀምን እርስ በርስ ባካችሁ አንነጋገር። በቃ አላማችን ይሄ ትልቅ የሆነውን አምላክ ለማወቅ አይደለ? ስለዚህ በቃ በፍቅር እንወያይ፣ በፍቅር እንነጋገር። እሺ፣ ወዳችኋለሁ። ከዚህም በኋላ በደንብ እናወራለን። ለዛሬ ግን ይበቃናል። ደህና ሁኑልኝ። ቻው ሁላችሁም፣ ወዳችኋለሁ። ደህና ሁኑልኝ። መልካም በዓል ለክርስቲያኖች፣ መልካም ቆይታ። ባይ